ሰንበት ትምህርት ቤት ትድራለች፣ ግንስ ልጆች ማሳደግ ላይ ብቻ፣ ትዳር ማሞቅ ላይ ብቻ፣ ቪላ መስራት ላይ ብቻ፣ እቆም መግባት ላይ ብቻ፣ እድር መሰብሰብ ላይ ብቻ። የታለ እግዚአብሔር ቤት ውለታ? እንድታድኑ የጠራችሁ የታለ ሌላውን ያመጣችሁት? ስንት አፈራችሁ? እንኳን ለሌሎች ለልጆቻችን መሆን አቅቶን የለ በዚህ ዘመን። የታሉ ልጆቻችን? ያገባል፣ ስራ ያገኛላት። እንደ የኖህ መርከብ ሰራተኞች ታስታውሷቸዋላችሁ? የኖህ መርከብ ሰራተኞች መርከቢቷን ይሰራሉ፣ ግን ወደ መርከቢቷ አይገቡም። የቀን ደሞዛቸውን ይቀበላሉ። እጮኛ ያገኛል፣ ላጥ ይዳራል፣ ላጥ የሆነ ነገር ያገኛል፣ መሄድ ሽቀላ ብቻ። የታሉ አሁን የዛሬ 10 ዓመት የነበሩት አሉ? አሁን እዚህ የት ነው የሚሄዱ? በቃ ይኸው ነው። ለሌላው አንደርስም አንወጣ። ስንት ይደከማሉ። አብርሃም ከድንኳኑ እየወጣ ወደ ሌሎች ይገሰግስ ነበር። መውጣት እኮ ማለት ይሄ ነው። ምን ማለት ነው? በራስ አለመታሰር፣ በትዳር ፍቅር አትውደዱ ማለት አይደለም። ሙጥኛ አድርገን እሱን ሐሳባችን ብቻ ሆኖ በልጅ ፍቅር የልጅ አምልኮ የሚያክል የትዳር አምልኮ የሚያክል የገንዘብ አምልኮ የሚያክል የሥራ አምልኮ የሚያክል የእግዚአብሔር ቤት ተረስቶ መውጣት በቃ እንደወጡ ሲቀሩ እንደጠፉ ሳይመለሱ ምንም ነገር እንደሌለበት ኃላፊነት እንደማይሰማው ሰው እንደዚህ አይደለም። ና ወደ መስክ እንውጣ። አዎ የእግዚአብሔር ቃል ይራባቸው አሉ። መንፈሳዊው ነገር ይጠማቸው አሉ። በረሃብ ጠን የሚጠወልጉ አሉ። ፍቅር እግዚአብሔር ይራቃቸው አሉ። ወገኖቼ ነፍሳቸው ማረፍ ማለት የሚፈልጉ አሉ። ዓለም ያንከራተተቻቸው፣ ዓለም ያወየበቻቸው፣ ዓለም ጉልበታቸውን የበዘበዘቻቸው በመምሬ አድባር ዛፍ ስር ማረፍ ያለባቸው ምን ማለት ነው? በመስቀሉ ስር ማረፍ ያለባቸው፣ በእግዚአብሔር የፍቅር ጥላ ስር ማረፍ የሚያስፈልጋቸው ማረፊያ ያጣች ነፍስ አለች። አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው ማረፊያ የምትፈልግ ነፍስ አለች። ማን ያሳርፋት ወገኖቼ? እኛም አላረፍ፣ ሌሎችንም ማሳረፍ አቃተ። አብርሃም ግን እየወጣ ድሃ ያስስ ነበረ። የደከሙትን ያበረታል፣ የተራቡትን ያጠግባል፣ የተጠሙትን ያጠጣል፣ ከድንኳኑ ይወጣል። እናንተ አገልጋዮች ወይ ከድንኳናችሁ ውጡ። አዎ የአገልግሎት ፍቅር ካላችሁ፣ ፍቅር እግዚአብሔር ከያዛችሁ፣ ፍቅር እኔን ይድላኝ አይልም፣ ለሌሎች ያስባል። ፍቅር ውጡ። የእግዚአብሔር ቃል ለራባቸው፣ ፍቅር እግዚአብሔር ለጠማቸው፣ ተስፋ ላጡ ለዚህ ምስኪን ሕዝብ ድረሱለትና ውጡ። ከቻላችሁ እቤቱ ድረስ እየሄዳችሁ አያንኳኳችሁ አጽናኑ፣ ውጡለት። አብርሃም እኮ ችግር አለበት ድንኳኑ ላይ፣ ግን ችግር ብርቁ አይደለም። ከነ ችግሩ ይወጣል። ልክ ነው። ጉድለት ይኖርብናል። ጉድለቱ ግን ዋና ነገር አይደለም። ልክ ነው። በጣም ብዙ ነገር ሊጎላችሁ ይችላል። እሱ ግን ዋና ነገራችን አይደለም። ከነ ጉድለቱ ነው አብርሃም የሚያገለግለው። ልጅ ካልሰጠኝ አላገለግልህም አይለውም። እርጅናዬን ካላደስክልኝ ወደ አንተ አልመጣም አይለውም። መስዋዕት ይሰዋል፣ ስም እግዚአብሔር ይጠራል፣ ድሃ ያስሳል። ከነ ጉድለታችሁ አገልግሉ ወጣቶች። መጉደል ብርቅ አይደለም። ይሄ ዋና ጉዳይ አይደለም። የትኛውንም አገልጋዮች ተመልከቷቸው፣ በብዙ ጉድለቶች ነው ያለፉት። ማንን ልንገራችሁ? አብርሃምን ብቻ አይደለም፣ ዘካርያስንስ ልንገራችሁ። ዘካርያስ ከነ ጉድለቱ ልጅ የለውም ታውቃላችሁ። ግንስ በቤተ መቅደስ ያገለግል ነበረ እስከ እርጅናው፣ እኔ አርጅቻለሁ እስከሚለው ቃሉ ድረስ በቤተ መቅደስ ነበረ። ልጅ የለውም፣ ከነ ጉድለቱ ነው የሚያገለግለው። ሙሴንስ አትመለከቱትብን? ከነአን አትገባም እያለው ማርና ወተት የምታፈሰውን ምድር በርቅ እያሳየው አትገባም እያለው ያገለግለው ነበር። የምናገለግለው እግዚአብሔር ስለሚሰጠን አንዳንድ ነገሮችና ስጦታዎች ብቻ እኮ አይደለም ወገኖቼ። እሱ አይደለም ዋናው ቁም ነገር። ዋናው ቁም ነገር እኮ እግዚአብሔር ነው። የእግዚአብሔር አገልጋዮች እግዚአብሔርን የሚያገለግሉት እግዚአብሔር ስለሚሰጣቸው ስጦታዎች ሳይሆን ስለ ራሱ ስለ እግዚአብሔር ነው የሚያገለግሉት። ለዚህ እኮ ነው ሙሴ አትገባም ቢባልም ሲያገለግለው የሞተው። ስታገለግለው ሙት፣ ስታገለግለው አርጅ፣ ስታገለግለው ሸብት። ካሌብንስ ልንገራችሁ፣ በ40 ዓመቱም በ80 ዓመቱም ካሌብ ያው አልነበረምን? በ40 ዓመቱ እንውጣ እንውረሰው አለው። በ80 ዓመት ውስጥ ቂርያት 40 ቀን ለሚመታ ቂርያት ሴፋሪንም ለሚይዝ ልጄን አክሳንን አጋባዋለሁ ቢል ጊዜ አይደል እንዴ ጎቶኒያ ለሚባል ሰው እንኳን ወጥቶ ያገለገለው? በ40 ዓመቱም በ80 ዓመቱም ያው ነው። እንደ ልጅነታችሁ ታገለግላላችሁ። አፋችሁን እንደፈታችሁበት የፍቅር አገልግሎት እዚህ ቤት ቀጥላችኋል። ያው ነው ትጋታችሁ፣ ያው ነው መመሰጣችሁ፣ ያው ነው መታዘዛችሁ፣ ያው ነው መንቀጥቀጣችሁ፣ ያው ነው ድምጻችሁ። አልተለወጣችሁበትም። አዲሶች ናችሁ ወይስ የቆያችሁት አላችሁበት? እንደ መግባትና እንደ መውጣት መተላለፊያ መንገድ ነው የሆነው፣ መስኛ መተከያ ቦታ ነው የሆነው አገልግሎታችን። ሁሉንም ንዑድ ክቡር የሚሆን ሐዋርያው ጳውሎስንም ተመልከቱት። ሲያገለግለው እኮ ተመችቶት አይደለም እኮ እንዴ፣ ከነጉድለቱ ራሴን የሚመታኝ ሰይጣን ተሰጠኝ እስኪል ድረስ ከነዳው የሆነው የሚያገለግለው ይመመሃ
ቅዱስ ያዕቆብ የቅርጫቱ ሐዋርያ ዝሆን የሚባል እግሩን ያሳበጠው ትልቅ በቅርጫት ነበር እያዞሩ የሚሰብከው በኢየሩሳሌም መንበር። እሱ ነበር ሀገረ ስብከቱ ሊቀ ጳጳስ። ዝሆን የሚባል በሽታ ድሃ ነኝ ማን ባለጸጋ ነበረ። አብርሃም ድንኳኑን እየነቀለ እየተከለ አይደል እንደ ሲያገለግል የነበረው። በሽታ ድህነትም ልጅ ማጣትም አለማግባትም የቱም ቢሆን ከእግዚአብሔር አገልግሎት ስለማይለይ እኮ ነው እንዲሁ ሆነው የሚወጡት። በየትኛውም ችግር ውስጥ ውጡና አገልግሉት። ያውም ዛሬ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ አይደለም የሚለው ነው አይደለም የሚለው። ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። ከትላንቱ ይልቅ ዛሬ፣ ካለፈው ዘመን ይልቅ የአሁኑ ዘመን የሚበረታ አገልግሎት ያስፈልገናል። ፈተናው በበዛ መጠን፣ ክፋቱ በባሰ መጠን የኛም አገልግሎት ሊብስና ሊተጋ ሲገባው ተፋዘናል። አንዳንዶቻችን እናንተን ላይ መለከት ይችላል። ምን እያገለገላችሁ ነው? ሰምታችሁ ብቻ ነው የምትሄዱት ወይስ ወጣችሁ የምታድኑት አለ? የምታቆርቡት አለ? የምታሳምኑት አለ? የምታጠምቁት አለ? ወጣ ብላችሁ ይዛችሁ የምትመጡት አለ? የምታጽናኑት አለ? የምታበረቱት አለ? ህይወት የምትዘሩለት ሰው አለ? ኃላፊነት ይሰማችኋል ነው? ይሄንም ቃል ከሰማችሁ በኋላ በቃ ትሄዳላችሁ። በቃ